ትራምፕ እየመረራቸውን ቢሆን አመኑ። ነውጠኛው መሪ ኢራን ከአቅም በላይ ሆናለች፣ ጦርነቱም ሰልችቶኛል ሲሉ ቦምብ የሆነ ጉድ አሰምተዋል። ትራምፕ አልቻልኩም፣ ጦርነቱ ሰልችቶኛል የሚል ንግግር ያሰሙት የአሜሪካ መከላከያ ቢሮ ከፍተኛ ወታደራዊ መኮንኖችን ጨምሮ ከ300 በላይ የአሜሪካ ወታደሮች በኢራን ጥቃት እንደተፈጸመባቸው በተናገሩ ሰዓታት ልዩነት ነው። ይህም በዋይት ሀውስ ያለውን ውጥረት ያጋለጠ ሆኗል። በዝርዝር እናስደምጣችኋለን። 4 ኪሎና ህወሓትን ጦርነት አፋፍ ለመመለስ ሚስጥራዊ ጥረቶች እየተደረጉ መሆናቸው ተሰማ። በሚስጥር የተያዘውና ህወሓትና ፌዴራል መንግስትን ወደ ድርድር ለማምጣት የተጀመረው ጥረት መስቀለኛ መንገድ ላይ መቆሙ ታውቋል። እንመለስበታለን። ጠቅላይ ሚኒስትር አብይ አህመድ የፈሩት ደረሰ። ነዳጅ ቆጥቡ ባሉ ማግስት የነዳጅ እጥረቱ በከፍተኛ ደረጃ ተባብሶ መዲናዋን አዲስ አበባን ጨምሮ በሌሎች አካባቢዎች ከባድ ራስ ምታት ፈጥሯል። በዝርዝር እናስደምጣቸዋለን። የጨረቃ ቤቶች ህጋዊ እንዲሆኑ የኦሮሚያ ክልል ወሰነ። በክልሉ ያሉ ህገወጥ ወይም በተለምዶ ጨረቃ ቤት ተብለው የሚታወቁ ካርታና ፕላን የሌላቸውን ቤቶች ባሉበት ህጋዊ ሊያደርግና የባለቤትነት ማረጋገጫ ሰነድ ሊሰጥ መሆኑን አንድ ዘገባ አመልክቷል። በዝርዝር እናስደምጣቸዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ትራምፕ እየመረራቸውን ቢሆን አመኑ። ነውጠኛው መሪ ኢራን ከአቅም በላይ ሆናለች፣ ጦርነቱም ሰልችቶኛል ሲሉ ቦምብ የሆነ ጉድ አሰምተዋል። ትራምፕ አልቻልኩም፣ ጦርነቱ ሰልችቶኛል የሚል ንግግር ያሰሙት የአሜሪካ መከላከያ ቢሮ ከፍተኛ ወታደራዊ መኮንኖችን ጨምሮ ከ300 በላይ የአሜሪካ ወታደሮች በኢራን ጥቃት እንደተፈጸመባቸው በተናገሩ ሰዓታት ልዩነት ነው። ይህም በዋይት ሀውስ ያለውን ውጥረት ያጋለጠ ሆኗል። ትራምፕ አቅቷቸዋል። የሀያሏ አሜሪካ ክንድ እየዛለ ነው። እስራኤልም የሚሳኤል መከላከያ ጨርሳ ወገቤን እያለች ነው። እዚህ መሃል የአሜሪካ የመከላከያ ቢሮ አስደንጋጭ መረጃን አጋልጧል። የኢራንና አሜሪካ ጦርነት ከተጀመረ ወዲህ ከ300 በላይ የአሜሪካ ወታደሮች መቁሰላቸውን የአሜሪካ ማዕከላዊ እዝ ይፋ ማድረጉ ሀያሏን ሀገር ከው ያደረገው ሆኗል። የባህር ኃይል ካፒቴን ቲም ሃውኪንስ እንደገለጹት ኦፕሬሽን ኤፒክ ፊዩሪ ከተጀመረበት ጊዜ አንስቶ 303 ያህል የአሜሪካ ጦር አባላት የቆሰሉ ሲሆን አብዛኞቹ ቀላል ጉዳት የደረሰባቸው በመሆናቸው 273 የሚሆኑት የሕክምና እርዳታ አግኝተው ወደ መደበኛ የሥራ ገበታቸው ተመልሰዋል። ይሁን እንጂ ስማቸው እንዳይጠቀስ የፈለጉ አንድ የአሜሪካ ባለስልጣን ለኤኤፍቢ በሰጡት መረጃ 10 ወታደሮች አሁንም በከባድ የቁስል ሁኔታ ውስጥ እንደሚገኙ አረጋግጠዋል። በጦርነቱ የሞት አደጋን በተመለከተ በወጣው የቅርብ ጊዜ መረጃ መሰረት 13 የአሜሪካ ወታደሮች ሕይወታቸውን ያጡ ሲሆን ከነዚህም ውስጥ 7ቱ በባህረ ሰላጤው ቀሪዎቹ 6ቱ ደግሞ በኢራቅ ውስጥ መገደላቸው ታውቋል። በሌላ በኩል የቀጠናውን ውጥረት ይበልጥ ወደሚያባብስ አዲስ ክስተት የኢራን ጦር የአሜሪካ ወታደሮችን የሚያስተናግዱ ሆቴሎች ህጋዊ የጥቃት ኢላማዎች እንደሚሆኑ አስጠንቅቋል። የኢራን ታጣቂ ኃይል ቃል አቀባይ አቦል ፋዝል ሼካርቺ ለሀገሪቱ ብሔራዊ ቴሌቪዥን በሰጡት መግለጫ የአሜሪካ ኃይሎች ወደ አንድ ሆቴል ከገቡ በእኛ እይታ ያ ሆቴል ሙሉ በሙሉ የአሜሪካ ይዞታ ሆኗል ማለት ነው በማለት ከባድ ዛቻቸውን አሰምተዋል። ይህ መግለጫ ጦርነቱ ከመደበኛው የጦር ሜዳ አልፎ ወደ ሲቪል ተቋማት ሊስፋፋ እንደሚችል ከባድ ስጋት ፈጥሯል። የኢራን መንግስት በበኩሉ በጦርነቱ የደረሰበትን የጉዳት መጠን እስካሁን በይፋ አላሳወቀም። ነገር ግን መቀመጫውን አሜሪካ ያደረገ አንድ የተሟጋች ቡድን ማርች 23 ባወጣው መረጃ 1167 የኢራን ወታደሮች መገደላቸውንና የ658 ወታደሮች ሁኔታ እስካሁን እንዳልታወቀ ገልጿል። ይሁን እንጂ የዜና አውታሮች በኢራን ላይ ባለው የዘገባ ገደብ ምክንያት ይህንን የሟቾች ቁጥር በገለልተኛነት ማረጋገጥ አለመቻላቸውን አስታውቀዋል። በሌላ በኩል ዶናልድ ትራምፕ ጦርነቱ ሰልችቶኛል የሚል ሽንፈታቸውን የተናዘዙበትን ንግግር አሰምተዋል። ከዋይት ሀውስ ነጩ ቤተ መንግስት የወጡ መረጃዎች እንደሚያሳዩት ፕሬዝዳንት ትራምፕ ከኢራን ጋር እየተካሄደ ያለው ግጭት አሁን ላይ ሰልችቷቸዋል። የወሰዱትን እርምጃ ተጸጽተውበት ሳይሆን በቀላሉ ነገሩ አሰልች ስለሆነባቸው ብቻ አሸንፈናል ብለው
ተናግረው ጦርነቱን በመቋጨት ወደ ሌላ አዲስ ጉዳይ ማለፍ ፈልገዋል። ባለስልጣናቱ እንደሚሉት ትራምፕ ጦርነቱን ቀድሞውኑ በድል እንዳጠናቀቁ ደጋግመው ይናገራሉ። ነገር ግን ይህ አባባላቸው መሬት ላይ ካለው እውነተኛ የጦርነቱ ገጽታ ጋር ፈጽሞ የማይገናኝ እርስ በርሱ የሚጋጭና ሰዎችን ግራ የሚያጋባ መሆኑን የቅርብ ሰዎቹ ይገልጻሉ። ታዲያ የዚህ ሁሉ ግራ መጋባት ዋናው ዓላማ ምንድነው? የዋይት ሃውስ ባለስልጣናት እንደሚሉት የትራምፕ ፍላጎት አንድ ብቻ ነው፣ በቀላሉ አሸንፈናል ብሎ አውጆ ጦርነቱን እዚያው ላይ መቋጨት። በጣም የሚገርመው ደግሞ በስራ አስፈጻሚው አካባቢ ብዙዎች በዚህ የትራምፕ ሐሳብ ፈጽሞ አይስማሙም። ነገር ግን አስፈላጊ ችግር ውስጥ ላለመግባት ሲሉ ብቻ ዝም ብለው አንገታቸውን እየነቀነቁ ከመስማማት ውጪ ማንም ደፍሮ እውነታውን የሚናገር ጠፍቷል። 4 ኪሎና ህወሓትን ከጦርነት አፋፍ ለመመለስ ሚስጥራዊ ጥረቶች እየተደረጉ መሆናቸው ተሰማ። በሚስጥር የተያዘውና ህወሓትና ፌዴራል መንግስትን ወደ ድርድር ለማምጣት የተጀመረው ጥረት መስቀለኛ መንገድ ላይ መቆሙ ታውቋል። በከፍተኛ ሚስጥር ሊደረግ የታሰበው ይህ ድርድር በህወሓት ከፍተኛ አመራሮች መካከል ክፍፍል መፈጠሩን ተከትሎ ከወዲሁ ችግር እንደገጠመው ለጉዳዩ ቅርበት ያላቸው ምንጮች ተናግረዋል። በህወሓትና በፌዴራል መንግስት መካከል የተጀመረው ሚስጥራዊ ድርድር በአውሮፓ ዲፕሎማቶች የሚመራ መሆኑ የተሰማ ሲሆን በአሁኑ ወቅት አጣብቂኝ ውስጥ መግባቱ ተገልጿል። መረጃውን ያጋሩት ምንጮች እንደሚሉት ከሻዕቢያ ጋር ጥብቅ ቅንጅት በፈጠሩ ጀነራሎች እምቢተኝነት የመክሸፍ አደጋ ገጥሞታል ብለዋል። በአውሮፓ ዲፕሎማቶች መሪነት ይካሄዳል የተባለው ቀጥተኛ ያልሆነ ድርድር አጣብቂኝ የገጠመው ወሳኝ ምዕራፍ ላይ ከደረሰ በኋላ ነው ተብሏል። በመቀሌና አዲስ አበባ መካከል በሶስተኛ ወገን ሲካሄድ የቆየው ድርድር ወደፊት ለፊት ንግግር ለማድረግ ከተቃረበ በኋላ መስቀለኛ መንገድ ላይ ቆሟል ተብሏል። የህወሓትና ፌዴራል መንግስት ባለስልጣናት ፊት ለፊት ተገናኝተው ድርድር ለማድረግ መስማማታቸው ቢገለጽም በህወሓት በኩል አፈንጋጭ ኃይል መፈጠሩ ተገልጿል። እንደ ደብረጽዮን ገብረ ሚካኤል ያሉ የህወሓት አመራሮች ወደ አዲስ አበባ ቀንተው ድርድር ለመቀመጥ ከተስማሙ በኋላ ከመካከላቸው አፈንጋጭ ጀነራሎች መፈጠራቸው ታውቋል። እነ ደብረጽዮን ወደ ቀጥተኛ ድርድር ለመግባት የተስማሙ ቢሆንም አፈንጋጭ ቡድኑ በሚስጥር የተያዘውን ንግግር አደጋ ላይ ጥሎታል ተብሏል። ይህ አፈንጋጭ የተባለው ቡድን የደህንነት ሰው ጌታቸው አሰፋ፣ ብርጋዴር ምግበይ ኃይለ፣ ብርጋዴር ኃይለ ሥላሴ ግርማይ፣ ወዲ እምበይቴና ሜጀር ጀነራል ብርሃነ ነጋሽ ወዲህ መድህን ናቸው ተብሏል። በደህንነቱ ሰው ጌታቸው አሰፋ ይመራል የተባለው የንግግሩ ተቃዋሚ ቡድን ድርድሩ ከሻዕቢያ ጋር የተፈጠረውን ጽምዶ ያኮላሻል የሚል አቋም መያዙ ተገልጿል። ይኸው ቡድን ለትግራይ የሚያዋጣው ከሻዕቢያ ጋር የተጀመረውን ጽምዶ ማስቀጠል ነው ብሎ እንደሚያምንም ተጠቁሟል። ሚስጥራዊ ድርድሩን አጣብቂኝ ውስጥ ያስገባው ቡድኑ ከሻዕቢያ ጋር በመቀናጀት የጠቅላይ ሚኒስትር አብይ አህመድን አስተዳደር መጣል ይቻላል ብሎ እንደሚያምን ተገልጿል። እንዲሁም ሻዕቢያ በድርድሩ ገፍቶ መቀጠል ደስተኛ ስለማይሆን የተጀመረው ጽምዶ አደጋ ውስጥ ይገባል የሚል ስጋትን ማንሳቱ ተመላክቷል። በድርድሩ በትግራይ በኩል የህወሓት ከፍተኛ ፖለቲካዊና ወታደራዊ አመራሮች እንዲሁም የጄኔራል ታደሰ ወረደ አስተዳደር ሰዎች ተሳታፊ ናቸው ተብሏል። የጄኔራል ታደሰና የደብረ ጽዮን ቡድን ድርድሩን በመርህ ደረጃ የተቀበሉ ቢሆንም በአንጻሩ የህወሓትን ታጣቂ የሚመሩት የጄኔራሎች ቡድን አፈንግጦ ወጥቷል። ጠቅላይ ሚኒስትር አብይ አህመድ የፈሩት ደረሰ። ነዳጅ ቆጥቡ ባሉ ማግስት የነዳጅ እጥረቱ በከፍተኛ ደረጃ ተባብሶ መዲናዋን አዲስ አበባን ጨምሮ በሌሎች አካባቢዎችም ከባድ ራስ ምታት ሆኗል። አዲስ አበባን ጨምሮ በተለያዩ ክልሎች የነዳጅ እጥረቱ መባባሱን ዶይቼ ቬለ ዘግቧል። በመዲናዋ አዲስ አበባ ከሰሞኑ በተስተዋለው እጅግ ከፍተኛ የሆነ የነዳጅ እጥረት በትራንስፖርት አገልግሎቱ ላይ ከፍተኛ መስተጓጎል እየፈጠረ ነው። እጅግ በርካታ አሽከርካሪዎች በተለይም የናፍጣ ተጠቃሚዎች ነዳጅ ለሰዓታት ቢሰለፉ ነዳጅ ማግኘት እየቻሉ አይደለም ተብሏል። አሽከርካሪዎች እንደሚሉት ነዳጅ ያለባቸውን ውስን ማደያዎች ተሽከርክረው ካገኙ በኋላ ለሰዓታት ተሰልፈው ሳይቀዱ አልቋል እየተባሉ ነው። በመዲናዋ አዲስ አበባ ከተማ ነዳጅ ለመቅዳት ቢያንስ ለ6 ሰዓታት መሰለፍ እንደሚጠበቅባቸው አሽከርካሪዎች ተናግረዋል። አሽከርካሪዎች በአዲስ አበባ ያጋጠመው የነዳጅ እጥረት በስራቸው ላይ ከፍተኛ መስተጓጎል መፍጠሩን አስረድተዋል። አሽከርካሪዎች ነዳጅ ፍለጋ ከማደያ ማደያ በሚንቀሳቀሱበት ወቅት ያለ ስራ የቀራቸውን ለመጨረስ እየተገደዱ መሆኑን ተናግረዋል። አንድ አሽከርካሪ የቀረኝ ነዳጅ
ነዳጅ ሩብ አካባቢ ነበር። እሷንም ይሄው በፍለጋ እየጨረስኳት ነው በማለትም ሰሞኑን የተፈጠረውን እጅግ አስከፊ ነዳጅ እጥረት ስራቸው ላይ ጫና ስለማሳደሩና ወደ ተስፋ ማስቆረጥ እየተሸጋገረ እንዳለ ገልጸዋል። በአዲስ አበባ የተፈጠረው የነዳጅ እጥረት የተመለከተው ዶቼ ቬለ አሽከርካሪዎች ስራ ለማቆም እየተገደዱ መሆኑን ጠቁሟል። ከፍተኛ ደረጃ የደረሰው የነዳጅ እጥረት ከአሽከርካሪዎች በተጨማሪም በተሽከርካሪ ባለንብረቶችም የጎላ ስጋትን ደቅኗል የተባለ ሲሆን ስራውን መቀጠል ፈታኝ እንደሆነባቸውም ተናግረዋል። የጨረቃ ቤቶች ህጋዊ እንዲሆኑ የኦሮሚያ ክልል ወሰነ። በክልሉ ያሉ ህገወጥ ወይም በተለምዶ ጨረቃ ቤት ተብለው የሚታወቁ ካርታና ፕላን የሌላቸውን ቤቶች ባሉበት ህጋዊ ሊያደርግና የባለቤትነት ማረጋገጫ ሰነድ ሊሰጥ መሆኑን ዋዜማ ራዲዮ ዘግቧል። የክልሉ መንግስት ምክር ቤት ወይም ጨፌ ኦሮሚያ ባሳለፍነው መጋቢት 10 ቀን 2018 ዓ.ም ባካሄደው 6ኛ የሥራ ዘመን 5ኛ ዓመት 3ኛ መደበኛ ጉባኤው መመሪያውን አጽድቆ ለክልሉ መሬት አስተዳደር ቢሮ ልኳል። እነዚህን ህገወጥ ቤቶች ህጋዊ ማድረጉ አሰራር ከከተሞች ፕላንና መሰረተ ልማት ጋር ፈጽሞ ሊጻረር በማይችል መልኩ ብቻ እንደሚከናወን የሚያትተው መመሪያው በክልሉ ከተሞች መሬት ሊዝ አዋጅ መሰረት አስፈላጊው ክፍያ ከተፈጸመ በኋላ ሂደቱ እንደሚጀመር ያመለክታል። ይህን አሰራር የሚከታተሉና የሚያስፈጽሙት በከተማ አስተዳደሮች ያሉ የመሬት አስተዳደር ጽህፈት ቤቶች መሆናቸውን የሚደነግገው ይኸው መመሪያ አመልካቾች ማመልከቻቸውን የሚያስገቡበትን ቀንም በይፋዊ ማስታወቂያ እንደሚገልጽ ያብራራል። የከተማ መሬት አስተዳደር ጽህፈት ቤቶች በማመልከቻቸው መሰረት ያዋቀሯቸውን ባለሙያዎች ወደ ስፍራው በመላክ ቤቱ ያለበት ቦታ ከከተማው ፕላን ጋር የሚጣጣም መሆኑን ከተጣራ በኋላ ቤቱን ህጋዊ ማድረግና የባለቤትነት ማረጋገጫ የምስክር ወረቀት የመስጠት ሂደቱ እንደሚጀመር ተመላክቷል። ህጋዊ የሚደረገው የመኖሪያ ቤት ቦታ በካሬ ሜትር ተለክቶ ከከተማው የመሬት ሽንሸና ደረጃ ወይም ስታንዳርድ የሚተርፍ ከሆነ መሬቱ ወደ መሬት ባንክ ተመላሽ እንደሚደረግ መመሪያው አትቷል። እነዚህን ህገወጥ ቤቶች ህጋዊ ማድረግ ስራ ሸገር፣ አዳማ እና ቢሾፍቱ ከተሞችን አያካትትም። ክፍያውን በተመለከተ በሊዝ ስርዓት በሚተዳደሩ ከተሞች በከተማው የመሬት ደረጃ መሰረት የከተማ መሬት ሊዝ አዋጅ ከጸደቀበት ከጥር 24 ቀን 2005 ዓ.ም ጀምሮ ያለውን የሊዝ ውዝፍ ክፍያ እንዲሁም የጣሪያና ግድግዳ ግብር ክፍያ አመልካች መክፈል እንደሚኖርበት መመሪያው ይደነግጋል። በመሬት ሊዝ ስርዓት ስር ባልገቡት ከተሞች የሚገኙ ቤቶች ደግሞ ከጥር 24 ቀን 2005 ዓ.ም ጀምሮ በከተማው ደረጃ ተሰልቶ የመሬቱን ኪራይ እንዲሁም የጣሪያና ግድግዳ ግብር ክፍያ በተጨማሪም የክፍያውን 30 በመቶ ቅጣት መክፈል እንደሚጠበቅባቸው ሰነዱ አብራርቷል። ክፍያውን በአንድ ጊዜ ከፍሎ ማጠናቀቅ ለማይችሉ ሰዎች በ2 ዓመታት ውስጥ 4 ጊዜ ክፍያ ከፍሎ ማጠናቀቅ እንደሚችሉ የፈቀደው መመሪያው በተቀመጠው የጊዜ ገደብ ክፍያውን ከፍሎ ያላጠናቀቀ አመልካች ግን መሬቱን ህጋዊ እንደማይደረግለትና የከፈለውን ክፍያ መልሱ ብሎ መጠየቅ እንደማይችል አስጠንቅቋል። መመሪያዎችን በተቀመጠለት የጊዜ ገደብ ያላስፈጸመ አካል በመሬቱ ላይ የሰራው ቤት ፈርሶ መሬቱ ወደ መንግስት የመሬት ባንክ ተመላሽ እንደሚሆን የሚጠቅሰው መመሪያው መንግስት ቤቱን በማፍረስ የሚያስከትለውን ኢኮኖሚ ጉዳት ካለ ቤቱ ሳይፈርስ ባለበት እንደሚወርስ ይደነግጋል። በየትኛውም ቦታ በስሙም ይሁን በሌላ ሰው ስም ከአንድ በላይ ህጋዊ ያልሆነ መሬት ያለው ግለሰብ መሬቱን ህጋዊ በማድረግ ሂደቱ ውስጥ እንደማይስተናገድ የጠቀሰው መመሪያ ይልቁንም መሬቱ በመንግስት ይወረሳል ብሏል። በተጨማሪም ከከተማ ፕላንና መሰረተ ልማት ጋር የማይጣጣሙ ህጋዊ ያልሆኑ ቤቶችን ማፍረስ እንደሚቀጥል የጠቀሰው ዋዜማ የተመለከተችው መመሪያ ቤቱ የፈረሰባቸው ግለሰቦች የክልሉ መንግስት በተለያየ ጊዜያት በሚያደርገው መሬት ሸንሽኖ የመስጠት ሂደት ውስጥ እንደሚካተቱ ደንግጓል።